ሰላም እንደናችሁ የኢየሱስ ስም ይባረክ። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ሰይጣን በፈለገበት ሄዶ መደፋት ይችላል። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ኢየሱስ ያድናል። ስሙን ላይክ በማድረግ ጀምሩ። ከባቢል ወሶቻኖ ሐዘን ተቀምጥ ሲሆንን ባሰብናት ጊዜ እጅግ አለቀስን። የመጽናናት አባት ከላይ ግን ያየን እንባችንን ጠርጎ ስብራታችንን ይጠግንልናል። ምሕረቱ አያልቅምና ለዘላለም ቸር ነውና የማዳን ኃይሉን ላሳየኝ በክንዱ ለሚጎበኘኝ መልካሙን መዓዛ በምስጋና አቅርቡለት በእልልታ ስገዱለት። ክብር ለኢየሱስ ይሁን። ኢየሱስ ያድናል። ምንም ማድረግ አይቻልም። ብቻውን ሕይወት ይሰጣል። ስሙንንም ኢየሱስ ያድናል። በጌታ በኢየሱስ አራጋንን የስራ ኢየሱስ ጌታ በዚች ላይማ ተደራጅተው ነው ያለው። እንዴት እንደሚበሳጭ አያችሁ? እንዴት እንደምናደድ ዋው! ይሄማ ሰብሰብ ብሎ ነው። ኢየሱስ ግን ብቻውን ያድናል። ከዚህ ሁሉ ጉድ ነፃ ትወጣላችሁ። ኑ ወደ ኢየሱስ። ስሙ ሲጠራ እንደዚህ ይሄ ቦላሌ በጌታ በኢየሱስ ስም የአጋርን ስራ የፈረሰ ይሁን። መቼም አውቃ አይደለም ይሄንን ህይወት የሚሰጠውን ስም እንደዚህ በአደባባይ አውቃማ እንደዚህ አታረግ። አጋንንት ነው። ኑ አምልጡ ወደ ኢየሱስ። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ብቻውን ያድናል። ሰሞኑንም ሰው ንስሐ ቢገባ የፈለገው መልካም ቢሰራ አስራት እስካላወጣ ድረስ ለስጋው ደግሞ ብቁ አይደለም። አለ አራት ነጥብ። አቤት ኢየሱስ! አስራት ግድ ነው። ካልከፈልክ የለም። ክብር ለኢየሱስ ይሁን። ኢየሱስ ያድናል። ከዚህ ጉድም ያወጣል። ኑ ወደ ኢየሱስ። ስሙንን አራ ሉክ ይሄንን ማተመልከት የመጽሐፍ ቅዱስ ቅርጽ ነው ያለው። እሺ ኮቲ የጌታችን ኮቲ ለስደቱ ጊዜ ነው እዚህ ነበር። ኢየሱስ ያድናል። የጌታችን ኮቲ ተራራ ኢያሪኮ ትባላለች። ያቺ ማዶ ኤፍራታ ትባላለች። እና ጌታችን እመቤታችን ቅድስት ድንግል ማርያም 3 ወር ከ10 ቀን ከዚህ ተቀመጥ ሀገሬን መሰለችኝ ስትለው እንደ ሀገርሽ ትሆንልሽ እያለ ቃል ኪዳን ገብቶታል። ይፈዳታል እመቤታችንና እዚህ እመቤታችን የተራራው ውስጥ ከቅዱስ አጊት ኮቲ ነው። ነገራችን እመቤታችን ነው የጌታችን ኢየሱስ ክርስቶስ ኢየሱስ ያድናል። በጌታ ኢየሱስ ያሳያል። ደግሞ ወዲብረም አያ የነበረችው ሌላ ነው ወይ? ጌታችን መድኃኒታችን ኢየሱስ ክርስቶስ ለእመቤታችን ቃል ኪዳን ሲገባላት የኢትዮጵያ እንዲያርግ ያሳያል ማለት ነው። አይታለ ከዛማለቱም እሱን እዚህ በፈስ ያነሱት በጣም የሚረቅ ነገር ነው የሚወጣው። እሺ ለፎታ ሰገት የጌታችን ኢየሱስ ክርስቶስ ቀጥታ ስለሆነ ነው የሚወጣው ከዚህ ጋር
እንደዚህ ፎቶ አንስታ አክሊል ወሰውክ በትክክል በፎቶ ይታያል። ይታያል። እሺ እንቀጥል። ይህም ኮቴው ነው አይደል? የአህያ እግሩ አህያዋ የተረገጠች እንደዚህ ድንጋይ እየመሳጭ አረበ ኢየሱስ እዚህ ላይ መላኩ ሲቀዳው ዘንዶ የመጣበት ነው አይደል? በዚህ አዝሙ ድንጋይ ላይ ራሱ የመጣበት አለ። ዋው! ባቡር ይሁን እባብ እግዚአብሔር ብቻ ይሁን። ሶስት ወር ከአምስት ቀን ኢትዮጵያ ውስጥ ከ10 ቀን አስራት ሀገር አድርጋ ኢትዮጵያ የተቀበለችም እዚህ ቦታ ነው። ይገርም ነው። እግዚአብሔር ስራ ግሩም ድንቅ አልከው ወሰንክ። የእግዚአብሔር ስራ ነው አልክ። አይገርምም? ምን የነበረው አያም ሆነ እባብ ምን አይነት ነገር እንደሆነ አላውቅም። እንደ ድንጋይ እየወሰኝ እባብ በደረሰ ሄዳ እንደ ተሰንጥቆ ነው በቃ ድንጋይ ኢየሱስ ያድናል። ዋው ወለላ! ይሄንን አምነህ ትከራከራለህ። መተህ እዚህ ጋር መጽሐፍ ቅዱስ የምናገረውን ስናገር ውሸት ነው ትላለህ። ይሄንን ተቀብለህ ትኖራለህ። ምርጫው ያንተ ነው። ወደ ህይወት ወደ ሲኦል አለቀ። እውነት ግን ኢየሱስ ነው እና ወደ ኢየሱስ መጽሐፍ የምናገረው ይሄንን ነው። ሌላው በሙሉ ቆንጅዬ የሰው ትምህርት ነው፣ ሰው ሰራሽ ተረት። ስሙኝንም ቤተክርስቲያን ቅጥር ግቢ ውስጥ እንዳንገባ የሚከለክሉ 3 ከባድ ኃጢያቶች። ኃጢያት ከእግዚአብሔር የሚለየን፣ ከአምላካችን የሚያርቀን፣ የቅድስናን ስራ እንዳንሰራ የሚያደርገን፣ እውነተኛ ሰላም እንዳናገኝም የሚከለክለን ነገር ቢሆንም እነዚህ 3 ከባድ ኃጢያቶች ግን በቀኖና ቤተክርስቲያን አንቀጸ ንስሐ መጽሐፍ ውስጥ ከክርስቲያኖች ህብረት እንዳንጨመር ይከለክሉናል። ቅድስት ሆን እስከ 1 ዓመት እስከ 2 ዓመት ድረስ ከክርስቲያኖች ህብረት እንዳንጨመር፣ ቅዳሴ አብረን እንዳናስቀድስ፣ በማህበሩ በተለያዩ ጉባኤዎች እንዳንሳተፍ በአንቀጸ ንስሐ ተቀምጧል። ምንም ብትደክሙ ወገኖች ቤተክርስቲያን የፈለገ ዛል ከነችግርና እናንተ ሸክም የከበዳችሁ ሸክማችሁን ጣል ጣል አድርጋችሁ ኑ አይልም ጌታ። ያለው ምንድነው? ከነሸክማችሁ ነው። እኔ ሸክማችሁን አቤት ከሸክማችሁ ሳርፋችኋለሁ። ታርፋላችሁ ነው። እኔ አሳርፋችኋለሁ። ወንድሜ የፈለገውን አይነት ድካም ና አንድ ቀን አርፌ እመጣለሁ አትበል። ኢየሱስ ነው የሚያሳርፍ ከነ ጉርለትናና እኔ በቃ ኃጢአት አናቴ ላይ ተከምሯል ግን ሰማለው ቃል ብለህ ና። ያለበለዚያ ተስፋ የለም። ራስን ሰው አድርገህ መምጣት አትችልም። ኢየሱስ ጋር የሚመጡ ሰዎች ሁሉ ኢየሱስም ልቡን ለውጦለት ነው የሚለው ቃል። በጌታ እግር ስር ቁጭ ብሎ ተገኘ እንጂ ሰውየው ከነ አጋንንታዊ ልቡ ሰፈር አልሄደም። ሰዎችን መጥተው ባዩ ጊዜ ሰውየው ልቡ ተመልሶለት በጌታ እግር ስር ተቀምጦ። በጌታ እግር ስር መቀመጥ ነው ሳናቀው ልብን የሚቀይረው፣ ሳናቀው ሸክሙን አንተ ያ ነገር ያስጠላኝ እንዴ ታውቁት እንዴ ሰውየው እኮ ነው እንዴ ብለ አልቅሰህ ታግለህ እምቢ ያለው ነገር ማለት ነው። ስለዚህ እናንተ ሸክም ይከበዳል የኃጢአትና የበደል ግብግብና ትግል ውስጥ ያላችሁ አትቅሮቻችሁ ወደዚህ ነው። ይሄ ነው ትክክለኛ ወንጌል የምናገረው። 3 አለ ወደ ቅጥር ግቢ ወደ አካባቢ ዝር የማትለው ያሳዝናል። ኑ ወደ ኢየሱስ፣ ሸክማችሁን በሱ ፊት አራግፉ፣ እሱ ያሳርፋል። ደስ የሚል ቆንጆ መልእክት ይሄንን መጽሐፍ ይናገራል። ክብር ለኢየሱስ ይሁን። ስሙ እንደነም ሶሻል ሚዲያ ላይ በጣም ፍቅር ያዛቸው ነቀፋን፣ ትችትን የህይወት ዘይቤያቸው ያደረጉ አይጠፉ አሉ። እኔ በጣም ብዙ ውርጅብኝ አልፎብኝ ብዙ ስላሳለፍኩ ምንም ነው የማይመስለኝ። እንደውም ከሚወረውሩት ውስጥ ትምህርት እሰራለሁ፣ ዋው ስብከት እሰራለሁ፣ ምክር እሰራለሁ፣ መጽሐፍ እጽፋለሁ። የማልገባበት የለም። ኢየሱስ ያድናል። አሜን በሉ እንጂ። እጆቻችሁን ዘርጉ ልባርካችሁ። የምታልፉበትን ማንኛውንም ነቀፋ
እግዚአብሔር ወደ መዝሙር ይቀይርላችሁ። አሜን። አልዘመረችም እንዲህ ብላ ልቤ በእግዚአብሔር ጸና። አትታበዩ፣ በኩራት አትናገሩ። እግዚአብሔር ምንድነው? ከቁስል ውስጥ የወጣ ዝማሬ ነው ይሄ። ከሐዘኖች ውስጥ እግዚአብሔር ዝማሬን ያወጣል። አሜን። እና አይጠፉ በጣም ብዙ መልካም ነገሮች እያሉ የማይታያቸዋል። ትላንትና ብቅ ያለ ለዛው ረጅም ዘመን ወገቡን አስሮ በጾም ጸሎት አንዳንዴ ባገኝ በልቼ በጣም ተደፍቼ አይነት ነበር ኑሯችን የረጅም ጊዜ። በእኔ ዘመን 3 ቀን 4 ቀን ምግብ የማንበላበት ጊዜ ብዙ ነበር። አንድ ቀን አይደለም። ጌታን የማመሰግንበት የምገረምበትን ነገር ልንገራችሁ። ምንም በላ የሆድ ህመም የሚባል ነገር የለኝም። የሚገርም ነው። ተፈትኖ ያለፈ ህይወት። ክብር ለኢየሱስ። ኢየሱስ ያድናል። ጠላት ለክፉ የላከውን እግዚአብሔር ወደ መልካም ይቀይራል። ይሄ ትክክል ነው። ከሱ ጋር እንቀጥል። ክብር ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት ነው። ስሞየንንም የቅርብ ሰዎች ጋር እንዴት መኖር እንዳለብህ ካላወቅ ፍሬያማ መሆን አትችልም። ከውጪ ይልቅ የሚያደክምህ እንዲያው የሚቀርብህ የሰው ልጅ በገዛ ወገኖቹ በገዛ ቤተሰቡ አይከበርም። ታውቃላችሁ፣ ሚስጥር ነው ይሄ። ስትርቀው ያከብርሃል፣ ስትጠጋው ይንቅሃል። አየህ፣ ብዙ ጊዜ እንደዚህ ነው። ነቢይ በገዛ አገሩ አይከበርም። ያ ማለት በውጭ ያሉት ግን ያከብሩታል። እና በጣም በጸጋ ቅልል ብለህ ለሁሉ ስትገኝ የሰው ልጆች ይለምዱሃል፣ ያቀልሉሃል። ነገር ግን እንደዛ አይደለም። እንዴት መኖር አለብኝሽ አርቃቸውም እንዲያከብሩኝ ብዬ። ሆኖም ከቅርብ ዘመዶቼ ጋር ወይም ከቅርብ ሰዎች ጋር ምን ማድረግ አለብኝ? ዛሬ የምንማረው ስናቅ እንደ ኢየሱስ ፍሬያማነታችን እየጨመረ ይመጣል ማለት ነው። ለፍሬያማነት ከቅርብ ሰዎች ጋር እንዴት መኖር እንዳለብን ማወቅ በሚል ርዕስ ነው የምናጠነው። የሥጋ ዘመዶች ዘመዶቹ በሥጋ ተወላጆቹ እንደማለት ሊሆን ይችላል። እና ኢየሱስ አበደ የሚለው ርዕስ ነው። በእርግጥ ያመኑበትም ያላመኑበትም አሉ። አብዛኞቹ አያምኑበትም። ለምን? አምላክ ሰው ሆነ የሚለው ሊገባቸው ይችላል። በብዙ ምክንያት አያምኑበትም። አንደኛ ኢየሱስ እንዳልኳችሁ ሰው ተኮር ነው። ለድሆች ልዩ ልብ አለው። ይሄ ሰው አይመርጥም እንዴ? ከሁሉ ጋር ነው እንዴ ጓደኛ የሚሆነው? በላተኛ የኃጢአተኛ ወዳጅ ነው እንዴ? አንዱ ሊንቁት የፈለጉት በዛ ይመስለኛል። ለራሱ ጊዜ የለውም እንዴ? ለመብላት እኮ እንኳን ጊዜ የለውም። ሲያጋፉ ሲወድቁበት ዝም ይላል እንዴ? ክብሩን አይጠብቅም እንዴ ይሉታል። በዚህ ምክንያት ለምግቡ እንኳን እረፍት የለውም። ስለ ራሱ እንኳን አያስብም እንዴ? ደግሞ የእግዚአብሔር ልጅ ነኝ ይላል እንዴ? ኑሮው፣ አገልግሎቱ፣ ንግግሩ ሁሉ ልዩ ሆነባቸው። በፍጹም ደግሞ የአሳ አጥማጅና ተራ ሰዎች ያልተማሩ ሁሉ ኮልኩሎ ይሉታል። ሊገባቸው በፍጹም አልቻለም። በተለይ ቀረብ ያሉ የሥጋ ዘመዶቹ የተለየ ሕይወትም ስለሚኖር ሊያከብሩት አልቻሉ። ትዝ ይላችኋል ጳውሎስን ብዙ ዕውቀትህ እኮ ወደ እብደት ጭንቅላትን አዙሮሃል ያለው ሰው አለ። ትሑት ሆኖ በፊቱ ቆሞ ስለሰበከ አንዳንዴ ታውቃላችሁ፣ ብዙ ፍሬ ተሸክማችሁ ከምንም የማይቆጥሩ ሰዎች አሉ በእናንተ ዙሪያ ላይ። ይህን የትም አትደርስም ነው ያለው። አልፈ ሰንጥቀ ማለፍ ነው። ክብር ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት ነው። ሰማያንንም ለምንድን ነው በሕይወታችሁ መከራ የሚመጣው? እግዚአብሔር የገለጠላችሁን እውነትና የተቀበላችሁትን ኢየሱስን ይዛችሁ እንዳትሄዱ እኮ። አንድ ነገር ልንገራችሁ፣ መከራ ብዙ ጊዜ በሕይወታችሁ የሚመጣው እናንተን ከእግዚአብሔር ለመለየት ነው። ለዚህ ነው ሐዋርያው ጳውሎስ ከክርስቶስ ፍቅር ማን ይለየናል ብሎ እኮ የዘረዘረው መከራ፣ ስደት፣ ረሃብ፣ ሰይፍ ነው ያለ። እነዚህ ከእግዚአብሔር ይለያሉ። ብዙ ሰዎች በክርስቲያኖች ምክንያት መከራ ሲቀበሉ በቃ ይጥላሉ እምነታቸው። መከራ እምነት ለማስጣል ነው የሚመጣው። መከራ አገልግሎት ለማስጣል ነው የሚመጣው። መከራ ከእግዚአብሔር ጋር ያላችሁን ሕይወት ለማቋረጥ ነው የሚመጣው። መከራ ወደ ሌላ አቅጣጫ እንድትሄዱ ነው የሚመጣው በሕይወታችሁ። ንቁ ንቁ። መከራ መንገድ ያስታል። ፈተና
አቅጣጫ ያስቀይራል። እኔ አሁን በዚህ ሰዓት በእያንዳንዳችሁ ቤት ያለው ፈተና ወይ መከራ እኔ ምን እንደሆነ አላቅም። እናንተና ጌታ ታውቃላችሁ። ትግል ያለባችሁ ሰዎች ቆይ እስከ መቼ ነው ይሄን ነገር ተሸክሜ የምኖረው የምትሉ ሰዎች፣ በቤታችሁ ሰላም ያጣችሁ ሰዎች፣ በቤታችሁ እረፍት ያጣችሁ ሰዎች፣ እንባ ምግባችሁ የሆነ ሰዎች፣ ህይወት ምስቅልቅሉ የወጣባችሁ ሰዎች፣ ከመከራና ከፈተና የተነሳ ሁልጊዜ ራሳችሁ የሚታመም ሰዎች፣ እኔ ይሄን ነገር ቆይ መቼ ነው ከኔ የሚያበቃው የምትሉ ሰዎች፣ እድሜ ላያችሁ ላይ እየቆጠረባችሁ ያላችሁ ሰዎች 1 አመት 2 አመት 3 አመት 5 አመት 10 አመት 20 አመት የሆነባችሁ ሰዎች፣ ልባችሁ የዛለ ሰዎች፣ ልባችሁ የደከማችሁ ሰዎች፣ ምድረ በዳው የረዘመባችሁ ሰዎች ዛሬ ነግራችኋለሁ 20 አመትም ይሁን 30 አመት እግዚአብሔር ይመጣል። ይሄ ነው ደስ የሚል ቆንጆ መልእክት። በቃ እግዚአብሔር ይመጣል። እግዚአብሔርን እየጠበቅ ጌታ ኢየሱስ እያልክ በዛው መንገድ እያለፍክ በዛውማ አትሞት። አንድ ቀን ይመጣል። ክብር ለኢየሱስ ይሁን። ቦታ አንቀይር። የኛን ሐሳብ ፍላጎት ምናምን አንፈልግ እንጂ ይመጣል። እዛው ጠብቀን ኧረ ይመጣል። እሱ ሰው አይደለም። ክብር ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት። ስሞይን ልድገማችሁ። ፈተናችሁ መጨረሻ አለው። ማቅ የሚወልቅበት ቀን አለው። የአንድ ሰሞን እንጂ ቋሚ ልብስ አይደለም። ጩሁና አሜን በሉ በኢየሱስ ስም። እየወረደ ያለ የደፈረሰ ውሃ ሲጠራ አያለው። መልክ የሌለው ውሃ ሲጠራ አያለው። እግዚአብሔር ወደ ጠራ ነገር ያስገባችኋል። ዛሬ ማታ ምኞት አይደለም የሚሸኘው ነገር ከላያችን ላይ አለ። ለጠላቶቻችሁ ደስታ አያረጋችሁም። ጠላቶቻችሁ እልል አይሉባችሁም። ውድቀታችሁን የፈለጉ ስታነክሱ አያያሙ። እግዚአብሔር እነ ጠላቶቻችሁ ሰፈር ሌላ ወሬ ያሰማል። እግዚአብሔር ዘንበል አለለት ይባላል። እግዚአብሔር ማቁን ቀደደለት ይባላል። አወለቀለት ይባላል። ጩሁና አሜን በለኝ በኢየሱስ። ክብር ለኢየሱስ ይሁን። ኢየሱስ ያለ እንዴት ደስ በቃ ይቀየራል። በዛው የሚያልቅ ነገር የለም። ክብር ለኢየሱስ ይሁን። ሐዘናችን ወደ ደስታ፣ ክብር ለኢየሱስ ይሁን፣ ይቀየራል። አምናለሁ ይሄንን። ኢየሱስ ያድናል። ደስ የሚል ቆንጆ መልእክት ነው። ሰማያዊንም አንድ ሚስት ባሏ ወደ ጌታ እንዲመጣ በጣም ትመኛለች። ጥሩ ነው ምኞት። በቃ ቸርች ዲያቆናቶች ሲያስተናግዱ፣ ፕሮግራም መሪው ሲመራ፣ ሲዘምሩ ሁሉንም ትሾመዋለች። በቃ ሰውየውን ሁሉም እንደዚህ ቢሆን እንደ ዲያቆኑ ቢሆንልኝ እንደ ኳየር ቢሆን ያቀድም ፕሮግራም እንደመራው እንደሱ ድምጹን ከፍ አድርጎ ቢያደርግ እንደው በቃ መባ ሲሰበስቡ ዲያቆናቶች እንደው እንደዚህ መጥቶ ቢያስተናግድ ትመኛለች። እና ግን ዘመን እየተቆጠረ ሰውየው ደግሞ እየባሰበት ወደ ዓለም ነው የሚሄደው። እና አንድ ቀን ተማራ ሌሊት ከተኛበት ተነስታ አልጋው ላይ በአልጋው ዙሪያ እንደዚህ እየዞረች በዚህ አልጋ የሚተኛ ጂኒ የተመታ ይሆን ትላል። በዚህ አልጋ ላይ የሚተኛ ጂኒ በኢየሱስ ስም የተመታ ይሆን ትላል። እና ሰውየው ተነስቶ እንደዛ እኔ ምንሽ ምን አለ አርፌ ብተኛበት ቀጥታ ለፓስተርሽ ነው የምነግረው ብሎ ፓስተር ሄዶ ለፓስተሩ ፓስተር ምንድነው የምታስተምሩት ሚስቶቻችንን? ከሌሊቱ 3 AM ተነስታ በዚህ አልጋ ላይ የሚተኛ ጂኒ የተወገደ ይሁን እያለች የምትረብሸኝ በእውነት አሁን ከኔና ከሷ ጂኒ ያለበት ማን ነው? እኔ አርፌ ተኝቼ እሷ ነች አላሳርፍ ያላት ከሌሊቱ 3 AM ተነስታ። አሁን ከሁለታችን ጂኒ ማን ላይ ነው ያለው? ስሙ ሴትዮዋ ራይት ሞቲቭ አላት በት ሮንግ አፕሮች። ራይት ሞቲቭ በት ሮንግ አፕሮች። ብዙዎቻችን እንደዚህ ነው የምናደርገው። ሴትዮዋ ጥሩ ልብ አላት። ባሏ እንዲድን ጂኒው እንዲወገድና ዲያቆን እንዲሆን የዘላለም ሕይወት እንዲያገኝ ትፈልጋለች። ግን አቀራረቧ ስተት ነው። ሰውየው 3 AM ላይ ተኝቷል። እሷም አርፋ ተኝታ ስስና ሲሶ ማሳጅ ነው መስጠት ያለባት። በቃ አንተን የሰጠ ጌታ የተባረከ ይሁን። አንተ እኮ አንበሳ ነህ። አንዳንድ ብቻ ነው አበሳ የምትሆነው። እውነት ነው። ጥበብ ያስፈልጋል። ክብር ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት ነው። ሰማያዊንም
ምንም ልፋት ላብ ትግል የሌለው ነገር እኮ ክርስትና ነው። እኔ ሆነኛ ዳንኳቸዋል። አዎ ሶስዳችሁ የትራንስፖርት ሸፍኑ አይልም። አመጣለሁ አለ። ይዣችሁ ስብስብ አድርጌ መላእክት ሰብስበውን ደመና ድረስ ይዘውን ይሄዳሉ። ጌታችን ኢየሱስ ክርስቶስ ይጠብቀናል። አሜን። እንደዚህ ህዝብ ምስጉን የት አለ? እንደዚህ አይነት ተስፋ ያለው ህዝብ የለም የትም። ክርስትና ብቻ ነው ይሄ ተስፋ ያለው። እውነተኛ የሆነ አምላክ፣ የማይዋሽ አምላክ፣ የማይናወጥ ዘላለማዊ የጸና ተስፋ ሰጥቶናል። ይሄም በቅርብ ጊዜ ይፈጸማል። አብርሃም ተስፋ ያደረገው እኛ ተስፋ የምናደርገውን ነው። አብሮን ነው የሚገባው። አብረን ነው የምንሄደው ከአብርሃም ጋር። ባይዘው አብርሃም ቀድሞን አልሄደም። ኢየሱስ አዘጋጃለሁ ብሎናል። አዎ የብሉይ ኪዳን አባቶች በሙሉ ተዘጋጅቶ ይጠብቀናል። እያዘጋጀ ነው። እስካሁን እንኳን አልቋል። የተመረጡት እስኪድኑ ይታገሳል ስለሚል ነው እንጂ ኢየሱስ እኛ እንደምንገነባ ገነባውን ከጀርባኛ እየሰራን እንደዚህ እኮ አይደለም እኮ። ሰማይ በቃል እኮ ነው እኮ የሚፈጥረው እሱ። ይሆን ይሆን ይሁን እሱ የእሱ ይሁን ውስጥ እኮ ታውቃላችሁ እግዚአብሔር አሁን ይሆን ሰማይ ይሆን ሲል ባይዘው እግዚአብሔር አይ እንደዚህ አይነት አላልኩም አይልም። እግዚአብሔር ይሁን የሚለው ቃል ውስጥ ዲዛይኑ አለ። ዲዛይኑን አካል የሚያለብስ ኃይል አለ። የእግዚአብሔር ቃል ውስጥ የእግዚአብሔር ዲዛይን አለ። ዲዛይኑን ደግሞ ስጋ የሚያለብስ ወይንም ወደ መዳሰስ የሚያመጣ ኃይል አብሯል። እና እግዚአብሔር ይሁን ካለ የፈለገው የሚሆነው እንጂ እየሰረዘ እየደለለ እንደዛ አይደለም። እኛ ነን እኮ ተከታታይ ትምህርት ሰማይ ተከታታይ ትምህርት ይሆናል። ምን ቆንጆ መልእክት ነው። አንድ ቀን እንሄዳለን ኢየሱስ ያለናል። አይገርም? ሁሉ ነገር ያልፋል። የማልፈውን ይዘናል። ክብር ለኢየሱስ ይሁን። እንግዶች ነን። ደስ ይላል። ቆንጆ መልእክት ነው። ክብር ለኢየሱስ ይሁን። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።